በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የምንገኝበት ቦታ አዲግራት ሀገረ ስብከት ካቶሊካዊ ቤተክርስቲያን ስር ያለው ኪዳነ ምሕረት ማርያም ረዳኢተ ክርስቲያን ቁምስና አድዋ ነው ያለነው። የቤተክርስቲያኑ በር ላይ ነው ያለነው። በዚህ በኩል ቅድስት ድንግል ማርያም ምስል አለ። ይህ ምስል ደግሞ የሚያሳየን በማርያም ጥላ ስር እንዳለን እኛን አማላጅነት እንደሆነች ድንግል ማርያም የሚያሳየን ቅድስት ድንግል ማርያም የኛ ከለላ እንደሆነ የሚያሳየን ነው። ከዛ ደግሞ እንደሚታዩት እዚህ መስቀል መሀል ላይ አለ እና ቤተ ክርስቲያን ፊት ነው ያለነው። ቤተ ክርስቲያኑ ደግሞ የተመሰረተው ሰኔ 16 1997 ዓመተ ምህረት በብፁዕ አባታችን አቡነ ተስፋስላሴ መድህን ነው የተባረከው። አሁን ወደ ውስጥ ገብተን ቤተ ክርስቲያኑ ውስጥ ያለው ገጽታዎች፣ ስዕሎች፣ ሁሉም ነገር አብረን እናያለን። የምንገኝበት የክርስቲያኖት ረዳት ማርያም ቁምስና አድዋ ቤተክርስቲያን ውስጥ ነው የምንገኘው። ከዚህ እንደሚታዩት እዚህ በር አካባቢ የኑዛዜ ቦክስ አለ፣ በየማንም በቀኝ በኩልም። ከዛ ደግሞ በቀኝም በግራ ቀኝ ደግሞ የመስቀል መንገድ እንጨት የተሰራው የመስቀል መንገድ እናያለን። ከዛ ደግሞ የትንሣኤ ምልክት የሆነ ጌታችን ኢየሱስ ክርስቶስ ምስልም በፊት ላይ እናያለን። እዚህም ደግሞ እንደሚታየው የቅድስት ድንግል ማርያም ምስል እናገኛለን። ከዛ ደግሞ በግራ ቀኝ ዶን ቦስኮ ምስል እናገኛለን። እዚህ ደግሞ ማርያም አዘራሎ ደግሞ እናገኛለን። እንደሚታዩት እዚህ ደግሞ የቤተ ክርስቲያን ውስጥ ነው ያለነው እና ከእንጨት የተሰራ ጣራ ነው የሚናየው። ከዛ ደግሞ ቤተ ክርስቲያኑ ከውስጥም ከውጭም ከድንጋይ የተሰራ ቤተ ክርስቲያን ነው እና መብራቶችም ለየት ያለ መብራት ነው ያለው። እነዚህ ከውጭ የመጡ እቃዎች ናቸው። ለምእመናኖቹ ያለው ቴብልም ጣውላም እንደዚህ ሁሉም ከውጭ የመጡ እቃዎች ነው ያለው። በዚህም እንደሚታዩት ላይ ያለው ከመስታወት የተሰራ ነው። የተፈጥሮ መብራት እንዲበራልኝ እዚህ ኦልተር ላይ የፀሐይ ብርሃን እንዲገባልኝ ተደርጎ የተሰራ ነው እና አንዳንድ የመብራት የሌለበት ጊዜም ያለ መብራትም ኦልተር ላይ መቀደስ እንችላለን። ስለዚህ ብዙ ገጽታ አለው ቤተ ክርስቲያኑ። ይህኛው ተበርናክሉም ደግሞ ለየት ያለ ተበርናክል ነው። ከውጭ የመጣው እቃዎች ነው። ሳክሪስት ደግሞ በዚህ በቀኝ በኩል እናገኛለን። ሳክሪስት አለን። በዚህ እንደሚታዩት ነው ማለት ደስ የሚል ቤተ ክርስቲያን ነው። ውስጣዊ ገጽታው ውጫዊም ጥሩ አሰራር የተሰራ ነው። እዚህ ቁምስና ምእመናኖቹ 141 ይሆናሉ ከህፃናቶች ጋር።
ፋሚሊ ቤተሰብ የምንላቸው 27 ናቸው። በይሁድ ቅዳሴ አለ 12 ተኩል ቅዳሴ በይሁዱ ቅዳሴ እናደርጋለን። ማታ 12 ሰዓት ደግሞ መቁጠሪያ ጸሎትና የስግደት የቅዱስ ቁርባን ስግደት ፕሮግራም አለን። ከዛ ደግሞ ከወጣቶች ጋር ደግሞ በሳምንት አንዴ ሁለቴ ከወጣቶች ጋር የመዝሙሩ ፕሮግራሞች አለን። የትምህርት ክርስቶስ ተማሪዎችም አለን። በጋም በክረምትን እዚህ ፕሮግራም አክቲቪቲዎች አለን። በዚህ ቁምስና ላይ ያገለግሉ ካህናት እንደ ቆሞስ ሆኖ ያገለገሉት አንድ 5 የሆኑ ካህናቶች አሉ። አባ ኃይር ማይራም መጀመሪያ ቆሞስ ሆኖ ነው በዚህ ቤተክርስቲያን ላይ ያገለገሉት። ከዛ አባ ሳሙኤል ነበሩ። ከዛ አባ አስፋ ነበሩ። ከዛ አባ ያዕቆብ፣ ከዛ አባ ሀጎስ ነበሩ። አሁን እኔ አባ ፍሱህ ነው ያለሁት። ዓመታዊ ክብረ በዓል የምናከብረው ግንቦት 16 ኪዳነ ምህረት ነው። እዚህ ዓመት ስናከብር ለንግደት የሚመጡ ቤተሰቦች፣ ካህናቶች ከአዲግራት፣ ከመቀለ፣ ከሽሬ ይመጣሉ። እዚህ መጥቶ በዓሉ አንድ ላይ ነው የምናከብረው። ደግሞ ከተለያየ አካባቢ የሚመጡት ደግሞ ማታ መጥቶ ከኛ ጋር አድሮ አንድ ላይ ነው በዓል የምናከብረው። ከአዲግራት ከመቀለ ሲመጡ መናኸሪያ ላይ መጥቶ ወደ ዶንቦስኮ ቅጥር ጠይቆ ይገባሉ፣ ይመጣሉ፣ ከኛ ጋር የሚቆያሉ። ከምእመናኖች ጋር ደግሞ የሚቆዩ ይኖራሉ። ከዛ ጠዋት 16 መስዋዕት ቅዳሴ እናደርጋለን። ከመስዋዕት ቅዳሴ በኋላ ፕሮግራም ደግሞ አዳራሽ ላይ እናደርጋለን። ከዛ በኋላ ሁሉ ቡራኬን ተቀብለን ወደ ቤታችን እና የሚሄዱ አሉ። በዚህ መልክ ነው በዓሉ የምናሳልፈው።